ሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። Христос воскресе! Христос воскресе! በዓለማችን የሚገኘው የክርስቲያኑ ማህበረሰብ በእንቁላል የክርስትናን ታሪክና ትውፊት ለማስቀጠል ዛሬ በዕለተ ፋሲካ በጌታችን ትንሣኤ ወጉን ለመጠረቅ ቀጠሮ ይዘዋል። በዓለም ዙሪያ በዓሉን በእንቁላል ከሚያከብሩ በርካታ ቤተሰቦች ጋር አውደ ዓመቱን ያከብሩ ዘንድ እንኳን አደረሶ በማለት ስንጋብዞ ደስታችን ታላቅ ነው። Georgia? Yeah? Do you know why we paint the eggs red? Why do we paint them red? That means the blood of Christ. Good girl! Absolutely! በቆይታችን ካርቶን ሙሉ እንቁላል አንዴ ሲቀቀል ወዲህ በደማቅ ቀለማት ጌጠኛ ሲሆን ደግሞ ሲበላ ከከረሜላ ጋር በስጦታ መልክ ሲሰጥ ይሁን በቤት ወይም በግቢ ውስጥ ሲደበቅና ሲታደን ብቻ ምን አለፋው እንቁላል በዚህ ቀን መልክና ታሪኩ ሲበዛ ኧረ ምን ጉድ ነው ይሉ ይሆናል። በክርስትና ታሪክ ውስጥ እንደ ጅራት ከኋላ ያለ አማኞች በኢየሱስ ክርስቶስ ትንሣኤ ላይ ያላቸውን እምነት የሚገልጹበትን ይህን የእንቁላል ጉድ ወደፊት አምጥተን ብዙዎች በበዓሉ ደስታን የሚቸሯቸውን እንቁላሎች ተጠቅመው ከመዝናናት ያለፈ ብዙ ነገር እንደሚያደርጉ አብረን በተዝናኖት እንመልከት። Okay, Lucy, you gotta hit his top to bottom. Yeah, hit it hard. Open? No, it isn't. Oh, you're the winner. Lucy's lucky. Yeah, Lucy's all right, hold lucky. yourself. Lucy's lucky. It's gotta be straight up, Mom. You can't. Yeah, there you go. የትንሣኤ እንቁላል ወግ በጥንቶቹ ክርስቲያኖች ዘንድ ከተፈጥሮ የመታደስ ዑደቶች የሚመጣ የአረማውያን ምልክት የነበረ ሲሆን በትንሣኤ ምልክት ተደርጎ የመወሰዱ ምክንያት የእንቁላል ጠንካራ ቅርፊት የታሸገውን የኢየሱስ ክርስቶስን መቃብር ወክሎ የቅርፊቱ መሰንጠቅ ትንሣኤውን በማሳየቱ ነው። የሰው ልጅን ጨምሮ አንዳንድ ፍጥረታት በእንቁላል በኩል መወለዳቸውን ተከትሎ ለአዲስ ሕይወት ማስታወሻ እንቁላሎች ጌታችን መድኃኒታችን ኢየሱስ ክርስቶስን እውነተኛ የአዲስ ሕይወት ምንጭ መሆኑን የማመልከቱ ወግ ከጥንት ክርስቲያኖች አንስቶ አሁን ድረስ ጠንካራ ሐሳቤው በተግባር ዳብሮ ይገኛል። Georgia? Yeah? Do you know why we paint the eggs red? Why do we paint them red? That means the blood of Christ. Good girl! Absolutely! ስለዚህ ትውፊት ልጆችን ማስተማር ክርስቲያናዊ ታሪክን በጥበብ ከማስቀጠል አልፎ ከዓለም አቀፉ የክርስቲያን ማህበረሰብ ጋር መራመድ መሆኑ በሰፊው ይታመናል። አንዳንድ ታሪካዊ የትንሣኤ እንቁላል ወጎችን ስንመለከት ቀይ ቀለም ትኩረትን ይስባልና ከእርሱን ጀምር። ክርስቲያኖች በጥንቷ ሜሶፖታሚያ በአሁኗ ኢራቅ ፋሲካን ለማክበር እንቁላሎችን መጠቀም የጀመሩ ሲሆን እንቁላሎችን ደም መሳይ ቀይ ቀለም ሲቀቡ
ኢየሱስ ክርስቶስ ለሰው ልጆች አዲስ ሕይወትን በደሙ ዋጅቶ መስጠቱን ለማመልከት ነበር። በመስቀል ላይ ቀይ ቀለም የክርስቶስን ደምና መሥዋዕትነት ሲወክል፣ እንቁላሉ ደግሞ ዳግም መወለድን ያመለክታል። በትውፊቱ መሠረት መጀመሪያ ቀይ ቀለም የተቀባው እንቁላል የእመቤታችን የቅድስት ድንግል ማርያም እንቁላል ተደርጎ የሚቆጠር ሲሆን የቤተሰቡን አባላት ከክፉ ዓይን ለመጠበቅ በቀጣይ ዓመት የመጀመሪያው ቀይ እንቁላል ቀለም እስኪቀባ ድረስ በቤት ውስጥ ይቀመጣል። በአንዳንድ የኦርቶዶክስ አብያተ ክርስቲያናት ካህናት ከፋሲካ በፊት ባለው የቅዳሜ ምሽት አገልግሎት ወቅት ቀይ እንቁላሎችን የሚባርኩ ሲሆን ምዕመናኑም በበኩላቸው ከተለያዩ ቀለሞች ይልቅ አንድ ሙሉ የእንቁላል ቡድን በቀይ ቀለም በመቀባት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን እንዴት እንደሚወድ እንዲሁም በመስቀል ላይ ሊሰቃይና ለኀጢአታችን ምን ያክል ዋጋ ለመክፈል ፈቃደኛ እንደነበር በሚወያዩበት ኮኪና ቫጋ በተሰኘ ባህላዊ የግሪክ ትንሣኤ አከባበር ውስጥ ጾግሪስማ የሚባል ተወዳጅ ጨዋታን ይጫወታሉ። ይህ አንድ ላይ መጨቃጨቅ ወይም መጋጨት የሚል ትርጉም ያለው ጨዋታ ሁለት ተጫዋቾች እንቁላል ይይዙና የራሳቸውን ሳይሰነጥቅ የባላጋራ እንቁላልን ለመስበር መሞከር የጨዋታው ዋና ዓላማ ነው። ይህ ባህል ክርስቶስ ከሙታን መካከል ስለመነሳቱ ያመለክታል። ምንም አይነት ሕግ በሌለበት የጨዋታው ሂደት ተጫዋቾቹ አንዱ የሌላውን የእንቁላል ጫፍ በቀስታ እየመታ ሲሰነጥቅ ያልተሰበረ እንቁላል ያለው ሰው ክርስቶስ አኔስቲ ወይም ክርስቶስ ተነስቷል ሲል፣ ሌላኛው ደግሞ አሊቶስ አኔስቲ በርግጥም ተነስቷል በማለት የክርስቶስን ከመቃብር መውጣት ያሳያል። የተሰበረ እንቁላል በፋሲካ ጠዋት ባዶ የሆነውን የኢየሱስ ክርስቶስ መቃብርን ምሳሌ ሲሆን በዚህ ጨዋታ እያንዳንዱ የቤተሰቡ አባል ተራ በተራ ከሌሎች ጋር ሲጫወት ለቤተሰቦቹ አብሮነት ጋባዥና አስደሳች ሊሆን ይገባዋል። የተጋጣሚያቸውን የእንቁላል ጫፎች በተሳካ ሁኔታ የሰነጠቀው ተጫዋች አሸናፊ ነውና በዓመቱ መልካም ዕድል ይኖረዋል ተብሎ ይታሰባል። በአንዳንድ የክርስቲያን ቤተሰቦች እነዚህ የትንሣኤ ቀይ እንቁላሎች ከጥብቁ የዐቢይ ጾም በኋላ ቀድመው የሚበሉ ጣፋጭ ምግቦች ሲሆኑ፣ በሌሎች ዘንድ ደግሞ ከእራት በኋላ ሁሉም በጠረጴዛ ዙሪያ እንዲሰባሰቡ በጨዋታቸውም ደስ እንዲሰኙ የሚሆኑበት ተወዳጅ የጨዋታ አይነት ነው። ፒሳንኪ እንቁላሎች። እነዚህ በስፋት ያጌጡ እንቁላሎች እንደ ዩክሬን ካሉ የምስራቅ አውሮፓ አገሮች የሚመጣውን ፒሳንኪ የሚባል የጥበብ ዘይቤን ያንጸባርቃሉ። ፒሳንኪ በእንቁላሎች ላይ በመጻፍ ወይም በመሳል ላይ ትኩረቱን የሚያደርግ ሲሆን
ባህላዊ የፒሳንኪ ቀለሞች ከፋሲካ ጋር የሚዛመዱ የእምነት ጽንሰ ሐሳቦችን ይወክላሉ። ለምሳሌም ነጭ ንጽሕናን፣ ቢጫ ብርሃንና ደስታን፣ ብርቱካናማ ጥንካሬና ጽናትን፣ ቀይ በመስቀል ላይ ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅርን፣ አረንጓዴ ተስፋና መንፈሳዊ እድገትን፣ ሰማያዊ መንፈሳዊ ጤናን፣ ምድር በቡናማ ስትወከል ጥቁር ደግሞ ዘላለማዊነትን ያሳያል። እንዲሁም ቃላቶች እንደ ክርስቶስ ተነስቷል የሚሉ ሐረጎችና ስዕሎች ጸሎትን የሚወክሉ ሆነው በፒሳንኪ ውስጥ ጥቅም ላይ ይውላሉ። የፒሳንኪ እንቁላሎች ምሳሌያዊ ጥበብን ከመፍጠር ባሻገር በተለይ ልጆችን እግዚአብሔር በእያንዳንዱ ሰው የሕይወት ክፍል ውስጥ እንዴት እንደሚሠራ ለመወያየት ማስቻሉ ከቤተሰብና ከጓደኛ ጋር ያለውን ግንኙነት ለማጥበቅ ዕድል ሰጪ መሆኑ በእልፍ ክርስቲያኖች ዘንድ ተወዳጅ ነው። የኮፕቲክ ኦርቶዶክስ ክርስቲያኖች ፋሲካ ለኮፕቲክ ክርስቲያኖች ፋሲካ በሞት ላይ የሕይወት ድልን፣ በጨለማ ብርሃንን፣ በተስፋ መቁረጥ ላይ ያለን ተስፋ ያመለክታል። ኮፕቲክ የሚለው ቃል ራሱ በአንደኛው መቶ ክፍለ ዘመን ክርስትናን ወደ ግብፅ አምጥቷል ከሚባለው ወንጌላዊው ቅዱስ ማርቆስ ጋር አብሮ የሚነሳ መሆኑ ቤተ ክርስቲያኗ ልዩ ትውፊቶች ያሏት ዕድሜ ጠገብና ጥንታዊ ልማዶች ምልክትና የአምልኮ ሥርዓት እንዲኖሯት ሆነዋል። በክርስትና የመጀመሪያዎቹ ቀናት ውስጥ ስሩ የሚገኘው የግብፅ ፋሲካ መልኩ ሃይማኖታዊ ብቻ ሳይሆን ለባህላቸውም ገጽ ዋነኛ አካል ነው። እንደ ካይሮና አሌክሳንድሪያ ባሉ ደማቅ ከተሞች ቤተሰብ፣ ወዳጅና ዘመዶች ለሽርሽር እንዲሁም ለመሰባሰብ የሚመርጡት ልዩ ጊዜ ትንሣኤ መሆኑ ነገሩ ከቤተ ክርስቲያንና ከክርስቲያኑ ሁሉ አልፎ ወደ ሰፊው ማኅበረሰብ ውስጥ እንዲሁ ዘው ብሎ እንዲገባ ሆኗል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዚህ በሀገረ ግብፅ ወጉ የበዛ ነው። ከጾም የጋራ አምልኮና የበዓል ምግቦቹ ባለፈ የቀይ እንቁላሎችን መለዋወጥ ይሁን በቤተ ክርስቲያን ውስጥ ያለው የደስታ ሰልፍ ብቻ ሁሉም በክርስትና እምነት ውስጥ በጣም አስፈላጊ የሆነውን የጌታ ትንሣኤን ያከብራሉ። Early Sunday morning, while the people were asleep, Jesus is risen, declaring He's the Lord of heaven and earth. Jesus is risen.
ለነገራችን መነሻ በእጅጉ ከተቀደሰው የአብይ ጾም የመጨረሻ ሳምንት ልዩ ጸሎት፣ ዝማሬና አገልግሎት ከሚከናወንባቸው ቀናቶች መካከል መለያ የሆናቸውን መልካም የሚሉትን ዓርብን በተወሰነ መልኩ የኋሊት እንመለከታለን። የኢየሱስ ክርስቶስ ስቅለትና ሞትን በሚያስቡበት በዕለተ ዓርብ አገልግሎቱ ሁሉ የክርስቶስን ሥቃይ በሚያንጸባርቁ ጸሎቶች ላይ ያተኩራል። ምዕመናን የክርስቶስን ሕማማት ጮክ ብለው በሚያነቡበትና የልቅሶ መዝሙር በሚዘምሩበት በዚህ ዕለት በአብያተ ክርስቲያናቱ ምሳሌያዊ አካል ይቀመጣል። ምሳሌያዊ የቀብር ሥነ ሥርዓትም ይፈጸማል። የጥሩ ዓርብን ሐዘን ተከትሎ የሚመጣው ቅዱስ ቅዳሜ የትንሣኤ ተስፋ ነው። በዚህም የደስታ ቅዳሜ፣ ታላቁ ቅዳሜ ብለውም ይጠሩታል። በጾምና ጸሎት የሚያሳልፉት ይህ ቀን በአዲስ ሕይወት ተስፋ ላይ የሚመላለሱበት የጥበቃና የዝግጅት ጊዜ ነው። የተቀደሰች በሚሏት ቅዳሜ የጾማቸውን ፍጻሜና የትንሣኤ መግቢያን በሚያመላክት ልዩ ሁኔታ ውስጥ ሌሊቱን ሙሉ በቤተ ክርስቲያን አገልግሎት ይሳተፋሉ። በዕለተ ትንሣኤ እሁድ ላይ ከደህና ጎረቤት ያልበለጠ ዘመዳቸውን አስታውሰው ሰላም የሚሉት ምዕመናኑ ዓሣ ጾም አለው አረ የለውም ብለው በከንቱ ሳይከራከሩና የመንፈሳዊ አባቶቻቸውን ጉንጭ እንዲሁ ሳያለፉ ከአንዳች የሥጋና የወተት ተዋጽኦ ለ55 ቀናት ተቆጥበው በቆዩበት የጾሙ መጨረሻ ከቅርብ ወዳጅና ቤተሰብ ጋር ስጦታ መለዋወጥ ብሎም ብዙውን ጊዜ የድግሳቸው አድማቂ ከሆነው ከሃክ የተሰኘ ጣፋጭ ኬክና ከባህላዊው የባለቀለም እንቁላል ምግባቸው የሚነሳ ደስታቸው ወደርም ጥግም የለውም። Early Sunday morning, while the people were asleep, Jesus is risen, declaring He's the Lord of heaven and earth. Jesus is risen, declaring He's the Lord of የኮፕቲክ ኦርቶዶክስ ክርስቲያኖች የክርስቶስን ትንሣኤ ለማክበር የእሁድን የመጀመሪያ ብርሃን ለማየት በቅዱሱ ቅዳሜያቸው ወደ አብያተ ክርስቲያናት ሲጎርፉ መቼም በገፍ ነው። ታላቅ የደስታ ቀን በሆነው የትንሣኤ ማለዳ ከሚቀርበው የደስታ መዝሙር ቀጥሎ ከቤተሰብ ወዳጅና ጓደኛ ጋር ማዕድ ቀርቦ መቋደሱ ለበዓሉ ትርጉም ትልቅ ሚና ያለው ያልተጻፈ ሥርዓት ነው። قدوس 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 رب الصباؤوت الخالق كل نفوس ورازق ከኛው ፌጦ ጋር በስምም በተግባርም ጥቂት የሚቃረበው ኮምጣጣ የበግ ሾርባ በትንሽ የቲማቲም መረቅ ውስጥ በነጭ ሽንኩርት የሚቀቀለው ሩዝ ፋታ ተብሎና በዳቦ ታጅቦ ከጠረጴዛው ይቀርባል። የሩዝ ፓስታና ምስር ድብልቅ የሆነው ኮሻሪ እንዲሁም በጣፋጭ ቴምር የተሞላው ማሞል ብሎም እንደ ቀይ እንቁላል ያሉ ምግቦች ለትንሣኤ ለሕይወትና ለፋሲካ መንፈሳዊ ትርጉማቸው አስደሳች በምሳሌነትም የተሞሉ ናቸው። ሌላው ከኮፕቲክ ኦርቶዶክስ ፋሲካ ጋር በአብሮነት የሚነሳው ጥልቅ ትርጉም የሚሰጧቸው በርካታ ምልክቶች ናቸው። ለአብነትም ክርስቶስ በሞት ላይ የተቀናጀውን ድል እንዲያሳይ መስቀሉን፣ ክርስቶስ በድል ከመቃብር ስለመውጣቱ ደግሞ እንቁላል ምልክት ሲሆን በጉ
የእግዚአብሔር መሥዋዕት የክርስቶስ ምልክት ነው። ወዲህ ደግሞ የኀጢአትና የሞት ጨለማን የሚያጠፋውን የክርስቶስን ብርሃን ሻማው ያመለክታል። قدوس 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 رب الصباؤوت الخالق كل نفوس ورازق በፍቅር ሰው ገዳይ ለሚባሉት ግብፃውያን የሕይወት ማዕከል የሆነችው የኮፕቲክ ኦርቶዶክስ ቤተ ክርስቲያን በትንሣኤ መንፈሳዊ ሆነ ባህላዊ ክብረ በዓል ላይ ያላት ሚና መልአኩ በምዕመናንና በእምነታቸው መካከል ያለን ትስስር አጠንክሮ باكر تسمع صوتي لأقف أمامك بالغادة أقف أمامك وتراني آمين الليل በመጨረሻም 55 ቀናት የቆየው ጾም በቀዳሚት ሰንበት ተጠናቆ አስደሳቹን ትንሣኤ እሁድ በዕለተ ሰንበት ከቤተሰብ ጋር በጸሎት በደመቀ ሁናቴ ውስጥ የሚያከብሩት ግብፃውያን እኛ ማዕዶት የምንለውን የትንሣኤ ሰኞ ሻም ኤልኔሲም ሲሉ በብሔራዊ በዓልነት እንደሚያከብሩ ለመንገር የዓመት ሰው ይበላል። ሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ